አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ዛሬ እንግዲህ በሳውዲ አረቢያም ሆነ በተለያየ አረብ ሀገራት ያላችሁ የመዳም ቅመሞች የቅቤ አነጣጠር ቪዲዮ ሰርቼ በቃ የስድብ መዓት እኮ ወረዱብን ጎበዝ። ይህ የመዳም ቅመም ሙያ መሆን አለበት። አንቺ ሴት አሰዳቢ ሙያ የለሽም። አሁን ሰራሁ ብለሽ ነው ወይ ወጥ ነው ወለ ቅቤ ነው የምትሰሪው? ምናምን ምን ያልተባልኩት አለ ቤተሰብ እና ይሄንን ቪዲዮ ላይ ያደረጋችሁ በአረብ ሀገራት ላይ ቅቤ እንዴት እንደሚነጠር በነገራችን ላይ ኢትዮጵያ ላይ እና አረብ ሀገር ያለ ቅቤ አነጣጠር ይለያል መሰለኝ ባላቅም። ያው እኛ እንግዲህ ከኛ ቀደም ብለው አረብ ሀገር የኖሩ የመዳም ቅመሞች ባሳዩን ባወረሱን ሙያ መሰረት ነው እየሰራን ያለ ነው። እንግዲህ ሙያውን እንዴት እንደፈጠሩት እንግዲህ አናቅም። በነገራችን ላይ የምግብ ባለሙያዎች መደነቅ አለባቸው፣ መመስገን አለባቸው። ምክንያቱም ለየት ያለ ነገር ነው ያሳዩት። አንድ ነገር ደግሞ ከተጀመረ በቃ ይለመዳል፣ ሁሉ ነገር ይወደዳል። እና አረብ ሀገር ላይ ቅቤ ሲነጠር እንግዲህ እንደሚታወቀው በቀይ ሽንኩርት፣ ዝንጅብል፣ እርጥብ ነጭ ሽንኩርት ከቅመማ ቅመም በተጨማሪ አገራችን ላይ ግን ፀሐዩም ስለሚመች ምናምን እነዚህ ነገሮች ደርቀው ተፈጭተው ነው የሚጨመሩት። ለምሳሌ ቀይ ሽንኩርት አለው ትናንሾች የቅቤ ማንጠሪያ፣ ዝንጅብል፣ እነዚህ ነጭ ሽንኩርት አንድ ላይ ይጨፈለቁና ይጨቀጨቁና ፀሐይ ላይ ይደርቃሉ። ከቅመም ጋር ይፈጫሉ። ከቅመሞች ጋር ተደበላልቀው ይፈጫሉ። ከዛ ቅቤ ያነጥራሉ። ለወጥም ቅመም ለማንኛውም ምግብ ይጠቀሙታል ማለት ነው። ቅቤ አንደኛ ነገር እንግዲህ ቅቤ ለብዙ ነገር ነው የምትጠቀሙበት። ሽሮ ብትሰሩ፣ ፍርፍር ብትሰሩ፣ ገንፎ ብትሰሩ፣ ዶሮ ወጥ ብትሰሩ ምንም አይጨመርበት የማንጠቀምበት ቦታ አለ። ጨጨብሳ ብትሰሩ፣ ጨጨብሳ ማለት እንግዲህ ቂጣ ፍርፍር ማለት ነው። የፈለጋችሁትን ምግብ ያው የሀበሻ ምግብ ላይ ቅቤ ለአዝም ያስፈልጋል። እና እንግዲህ በዚህ ቪዲዮ ነው ብዙ የስድብ ማዕት የወረደብኝ ቤተሰብ። የአረብ ሀገር ቅቤ አነጣጠር እንግዲህ ሹከ ማንኪያ ይባላል። እንደምታዩት ሹከ ማንኪያ ሳምነ ሹከ መላአጋ ይሉታል አረቦች። ወይንም ቅቤ ሹከ ማንኪያ ይባላል። እነዚህችን ቅቤ ለማንጠር እንግዲህ አብዛኛው የአረብ ሀገር ሴት የሚያነጥረው በእነዚህ ግብአቶች ነው። ከቅመማ ቅመም በተጨማሪ እርጥብ ቀይ ሽንኩርት፣ እርጥብ ነጭ ሽንኩርት እና እርጥብ ዝንጅብል። እነዚህ ካልገቡበት አይጣፍጥም። እነዚህ ካልተጠቀማችሁ አይጣፍጥም። በቅመም ብቻ አድርጋችሁ ሞከሩት፣ ምንም ጣዕም የለውም። ቅመም ስላችሁ ለምሳሌ ኮረሪማ፣ ጥምዝ፣ በሶ ብላ፣ ነጭ አዝሙድ ምናምን እነዚህ ቅመሞች ቅቤ ብታነጥሩ ጣዕም አይሰጠውም። እንግዲህ አብዛኛው ሰው እንደዚህ አረብ ሀገር በነገራችን ላይ እኔ ብቻ ሳልሆን እንደዚህ አይነት ቅቤ ሲያነጥሩ ቪዲዮ ሲፖስቱ የስድብ ማዕት ነው የሚወርድባቸው። አሁን ሙያ አለን ብላችሁ ነው ምንድን ነው? በቃ የስድብ ማዕት የፈጣሪ ያለ። ስድቡን ተውትና ሙያ ልመዱ። ስድቡ ይቅርባችሁ። በመጀመሪያ ሙያ ልመዱና አሁን እንደዚህ ተሆኖ የተሰራውን ቅቤ ወይንም ቀምሳችሁ ካልጣፈጣችሁ ተሳደቡ። በነገራችን ላይ እንደዚህ አይነት በዚህ አይነት መንገድ የሚሰራ ቅቤ በጣም ነው የሚጣፍጠው። የፈለጋችሁትን ስሩበት። ሽሮ ብትሰሩ፣ ጥብስ ብትሰሩ፣ ምን ብትሰሩ ይችን ቅቤ ቆንጠር አድርጋችሁ ጣል አድርጉበት። ከዛ ጣዕሙን ታውትና ተሳደቡ። ካልጣፈጠ የቅቤ ጣዕም የለውም ሙያ የላችሁም ብላችሁ ተሳደቡ። እንግዲህ እንደምታዩት አሰራሩ ይታያችኋል። እርጥብ ነጭ ሽንኩርት፣ እርጥብ ዝንጅብል፣ እርጥብ ቀይ ሽንኩርት እንደዚህ ተከታተፉና ከዛ ቅቤያችሁን ታደርጋላችሁ። ከዛ እሳቱን ቀነሳችሁን ትክትክ ሲል የነዚህ የእርጥቡ የሽንኩርቱ የምናምን ጣዕም ይወጣል። ገብቷችኋል? በደንብ መንተክተክ አለበት። ራሱን ቅንስ አድርጋችሁ እሳቱን ቀንሳችሁ ማለት ነው። እና አሁን ይሄን ቅቤ ለምን እንጠቀምበታለን ያላችሁ አላችሁ። ከስድብ ነፃ የሆናችሁ እንደዚህ አይነት ቅቤ ለብዙ ነገር መጠቀም ትችላላችሁ። ገብቷችኋል? ለብዙ ነገር መጠቀም ትችላላችሁ። ለገንፎ ብቻ ነው ወይ ለወጥ ብቻ ነው ወይ ለምናምን ያላችሁ አይደለም፣ ለብዙ ምግብ መጠቀም ትችላላችሁ። እና እንግዲህ የአረብ ሀገር ቅቤ አነጣጠር ይሄ ነው እኛ የምናውቀው። ከኛ ቀደም ያሉ የመዳም ቅመሞች ስደተኞች እህቶቻችን ያወረሱን ሙያ ይሄ ነው። የኢትዮጵያ ሴቶች ሙያ አልተማርንም። የእናቶቻችንን ሙያ አልተማርንም። ለምን
ለአቅመ አዳም ደረስ ከማለታችን ስለሆነ ከሀገር ለቀን የተሰደርነው የእናቶቻችንን ሙያ አናቅም እላችኋለሁ ቤተሰብና እንግዲህ በምታዩት መልኩ እንደዚህ ሁሉም ነገር እንትክትክ ሲል የሽንኩርቱን ዝንጅብሉ ጣዕም ከቅቤው ጋር ይቀራል ማለት ነው። ከዛ ድርቅ ይላል። ድርቅ ማለት አለበት። ብራውን ከለር ብራውን ቡኒ ከለር መያዝ አለበት። ቡኒ በአረበኛ ግን ምንድን ነው? ወይንስ በአማርኛ ምንድን ነው ቡኒ? አላውቅም። በእንግሊዝኛ ብራውን፣ በአማርኛ ቡኒ ነው መሰል በአረበኛም። እና እንግዲህ እንደምታዩት ቅመሞች ደግሞ ኮረሪማ፣ የተለያዩ ቅመሞች የሀበሻ ቅመም ያው ለቅቤ የምንጠቀማቸው ቅመሞች እሱን ከካ አድርጋችሁ በደንብ ሳይልም መጨረሻ ላይ ጣል ታደርጉበታላችሁ። 1-2 ማንኪያ ያኔ እንደ ብዛቱ እንደምታፈሉት ቅቤ መጠን ማለት ነው። ካረረ ከባድ ሙሽኪላ ነው። እዚህ ጋር ሽንኩርቱ ምናምኑ ካረረባችሁ ጣዕሙን ያጠፋባችኋል። ምን መሆን አለበት? እንደነገርኳችሁ ብራውን ከለር ቡኒ ከለር መያዝ አለበት። እና በምታዩት መልኩ እንግዲህ እንደዚህ እንትትክ ብሎ የአረብ ሀገር ሙያ ይሄን ነው እላችኋለሁ። የአረብ ሀገር ሴቶች ሙያ እንደዚህ ነው። ከዛ ምን ታደርጋላችሁ መሰላችሁ? እርድ ወይንም ኩርኩም አንጭ በላይ ኮረኮምኳት ብላለች መዲያም ቅመም ሰምታችኋል አይደለም? ለከለር እሱን ታደርጉና ከለሩ ቢጫ ከለር እንዲይዝላችሁ በሶፍት አድርጋችሁ ማየት ትችላላችሁ። በነገራችን ላይ ይህን ቪዲዮ በጣም የረጅም ጊዜ ነው እና አሁን ድረስ ኮሜንታተሮች አላቆማችሁም። ትኮምታላችሁ፣ ትሳደባላችሁ ምናምን እና ለዛ ነው ይህንን ቪዲዮ ድጋሚ ኤዲት አድርጌ እየሰራሁበት ያለው እና በጣም የቆየ ነው። ስታዩት እንግዲህ ትሳደባላችሁ እና ቤተሰብ አትሳደቡ፣ ሙያ ልመዱ። ስድቡን ትውት ታደርጋችሁ ወላሂ ሙያ ልመዱ እና ይህን ቅቤ አነጣጠር እኔ ብቻ ሳልሆን አረብ ሀገር ያለ ሰው ብዙ ሰው እየሰራበት እየተጠቀመበት ያለ ነገር ነው። አረብ ሀገር ላይ ምግብ ቤት ብትሉ በዚህ አይነት ቅቤ ነው የሚያነጥሩት። ኢትዮጵያ የሚነጠር ቅቤ በነገራችን ላይ አረብ ሀገር ላይ አይቀመስም፣ አይጣፍጥም። እንደዚህ ኢትዮጵያ ነው የሚጣፍጠው። የኛ ሀገር ቅቤ እዚህ መጥቶ ያኔ ብዙም ደስ አይልም። ለምን እንደሆነ አላውቅም። ይሄ የዚህ ሀገር ቅቤ ደግሞ ኢትዮጵያ ሲሄድ ደስ አይላቸውም። ስለዚህ ያው የለመድነው የምንወደው ቅቤ ነው። ለማንኛውም ምግብ እላችኋለሁ። ለማንኛውም ምግብ የለመድነው ቅቤ ይሄን ነው። ደግሞ የመዳም ቅመሞች መዳም ቤት ቅቤ አስቀምጡ። እኔ አሁን የስራ ቦታዬ ቅቤ አበዳን አይጠፋም። ወላሂ ለራሴ እሰራለሁ። ቅቤ ቅመሞችን አንጥቼ ምናምን ጥብ አድርጌ ቋልቼ ምናምን ፈጭቼ ከዛ ትንሿን ሹካ ማንኪያ ቅቤ ያመጣና ፍልት አድርጌ አስቀምጣታለሁኝ። ከዛ የመዲያም ሳሙሌ ሲሸተኝ እንደዚህ ደግሞ ቤት ውስጥ ምግብ ካልተሰራ ምናምን ስራ ሲበዛብኝ ሰዎቹ ውጪ ሲሄዱ ምናምን እንደዚህ ገንፎ እየሰራሁኝ ይበላለሁ። አሁን ይሄ እነሱ ውጪ ሲሄዱ እኔ ስራ ድክም ብሎኝ ሁልጊዜ እኔ ኢንዶሚ ነው ሁልጊዜ ምግብ ካልተሰራ ከቤት ምግብ ካልሰራሁኝ ሌላ ስራ ከበዛብኝ እነሱ ውጭ ሂደው ወይንም በቃው ቅዳሜ ጁማአ ከሚስ ምናምን እነሱ ውጭ ስለሚወጡ እኔ እራብ አልሞት። እውነት ቂጣም ይሰለቻል፣ እንዶሚም ይሰለቻል፣ የምሰራው ምግብም ይሰለቻል። ስለዚህ ምን አደርጋለሁ? በመጀመሪያ ገንፎ አገነፋለሁ። ከዛ ደግሞ ጨጨብሳ ሰራለሁ እና ወላሂ ላዚም እንዴት እንደሚጣፍጥ ልነግራችሁ አልችልም። ይሄንን ቅቤ አሁን ከመዲያም ኩሽና ሰርቼ ነው እላችኋለሁ። ከመዲያም ኩሽና አፍልቼ ገንፎ ሰርቼ ኑ እንብላ።